ረብሽ በሰላም ፈንከብትን ምንድነው የሰፈሩ አሜት የሚረብሽሽ? ምንድነው የሚያወሩት? እረቱ ምን የማያወሩት ነገር አለ? ማርታ ለምን አትነግሪኝ? ምንድነው የሚያወሩት አልኩሽ እኮ። የሰላም ጉዳይ ነው። ስለ ሰላም ምን ሰምተው ነው? ለምን አትነግሪኝም? ስለ ልጇ የሰላም ልጅ ምን ሆነች ማለት? ቆይ ምንድነው የተፈጠረው? ምን ሆነች? ደሬ ምን ሆናል? ተረጋጋ እንጂ። ቆይ ለምንድነው የምረጋጋው? ለምንድነው የምረጋጋው? ማርታ እንዴ የሚወራው ነገር እኮ ቀላል አይደለም። ሰላም እንደምን አላችሁ? የደጣ ድራማ ተከታታዮች ያላችሁ በሰላማችሁ ይብዛ እያልኩ እንግዲህ በዛሬው በደጣ ድራማ በክፍል 61 መተናል ማለት ነው። እንግዲህ በዛሬው በክፍል 61 ምን ተፈጠረ? ምን ተከሰተ? ባለፈው ቅጽበት ሰኔ ደህና ነሽ አለሽ ሰላም ብለሽኛል መሰለኝ ብለሽኛል ሰማሁሽ እንደው ብዬ እና እንግዲህ መብራቱማ እና ጎመን ይዘሽ ስታልፊ ያየሁሽ መስሎኝ ከዛ በሩ ተዘጋ ደግሞ። ኧረ እንኳን ተኛሽ። እና እንግዲህ በባለፈው ክፍል ማን ነበረ ዳጣ ማነው ዳጣና ሰላምዬ ፎቶ እየተነሱ በዛ ላይ በተፈጠረው ቅጽበት ነበር ያለቀው። ማለትም እሷ ያማነሱ እናትና ልጅ ነው የምትመስሉ ሲላቸው እናትና ልጅ ነን እኮ ብላ በዛ ተሳስታ ነበርና እንግዲህ አስቀይሳት ወደ ተቀይር ሆኖ ወይስ ሌላ ነገር ታረግ ይሆን የሚለውን ነበረ እንግዲህ አስቀይሳታለች ማለት ነው። ግን እያስነቃባት ነው። ዛሬም ጋሼ ደውሎ ለምንድነው እንደዚህ የምታረጊው? ለምንድነው ምግብ ላይ የምትሰጫቸው? ለምንድነው አቢጌልን የምታሻት? ይሄ የማያስተረድርሽ መሰለሽ እንዴ? ምናምን የማያስነቃብሽ መሰለሽ እንዴ? እያላት ነበረ። እና እንግዲህ አላረግም እሺ ችግር የለውም ምናምን እያለች ነበር። ያው ግን ልጇን ስላገኘች ደስ እንዳላት ምናምን እናታም ደግሞ ምናምን እያለች እየነገረችው ነበር። ሌላው እንግዲህ አቢጌልና እናቲቱ ተገናኝተው ነበር። ማነው እናቲቱና አቢጌል ባለፈው ሲወሩ ለምንድን ነው ሰው የሰፈር ሰው እንዳለሽ ማርቲ እኮ ጅል ናት፣ የልጁን አባት ካልተናገረች እናቲቱ ማነው ሰላም ለምንድን ነው ዝም የምትላት እያለቻት ነበረ። እየተባልሽ ነው ብላ ነገረቻት ማለት ነው ልጅቱ። ስለዚህ በዛ ጉዳይ ደግሞ እሷ እየተጨነቀች ነበር፣ በጣም ተጨንቃለች ማለት ነው። ለምንድን ነው ጅል ነኝ እንደዚህ ከየትም እንዳመጣችሽ ሳታውቅ፣ በእርግጥ የዋህ ስለሆነች ነው እሱ እንደ ልጅቱ ብልጥ ብትሆን ቤቱም አይያዝም። አንዳንዴ ሴት ዝም ሲል ነው አሪፉ። እና እንግዲህ ይሄ ነገር ተፈጥሯል ማለት ነው። በቃ እና በዛ ነገር ስለጨነቃት ናታንን ካላማከርኩ እያለችው ነበረ። ናታንም እንደዚህ ሲያማክራት እንደዚህ ቀለል አድርጋ እንድታየው ምናምን አድርጎ ነገራት። እንግዲህ ደግሞ እሷን በዛችው ሰበብ እየገባች ልጅቱም ማለት በዛ ሰበብ ገብታ ለልጅ አጭሩም እንደዚህ እንድትሆን ስለፈለግኩ ነው ምናምን እያለችው ነበረ ማለት ነው። ከዛ ብቻ ከባድ እና ቀለል አድርጋ እንድታየው አድርጓታል ማለት ነው። ግን ደግሞ እሷ ቀለል አድርጋ ማየት አልቻለችም፣ እየተጨነቀች ነበረ። አሁንም ያው ልጆቹም ብቻ ዝብርቅርቅ የወጣ ነው ማለት አሁን እሷ ሁለቱም ባንድ ገና የዚህኛው ይነቃብኛል እያለ ጭራሽ እንዳስረገዘ ማያውቅም ደንዝዟል እሱ። እግዚአብሔርን እንዳስረገዘ እንዴት ነው ማያውቃት ነው ማለት ሰላም ልጇ እንደሆነች ብቻ ነው እንጂ ይሄኛውን አስክራ ስላልነገረችው ምን ይሆን አላውቅም። እንዳስረገዘት አያውቅም እሱ። ለምን አትናገርም ልጇን የሚለው አሁን ደግሞ እንደዚህ የምጨነቅበትን ጉዳይ ምናምን ብላ ልንገርህ ምናምን ብላ እንትን ስትለው እንድትጨነቂበት ጉዳይ ነው ስለ ሰላም ምን ስለ ልጇ ሰላም ምን ሆነች ምናምን ሌላ በራሱ ጣጣ እንትን እየፈነቀለ ነው ማለት ሌላ ጣጣ ሊያመጣ ነው ማለትም በቃ እንደ ከበዳት
ማለት ያኛው ነገር እንደወጣበት ነው የሚያውቀው እንጂ ስለ ሰላም ባወሩ ቁጥር ስለ ዳጣ ያወሩ ያክል ነው የሚሰማው እንጂ ይሄኛው ይወጣብኛል ብሎ አላሰበም። ማለት ይሄኛው እሱ እንደሆነ ስላላወቀ ልጇ ምን ሆነች እያለ ምናምን ማለት ግራ ገባት። ሴትዮዋ ራሱ ቦግ ሲልባት ምን ሆነ ነው ምናምን ስትለም አይሰማም እና ብቻ ከባድ ነው። በዚህ ያለበት ዝላይ አልችልም። ምን ብሎ ነው ብሎ ቀስ ብሎ እንደማዳመጥ ከዛ የመጣውን እንደመረቀ ለምን እንደዚህ ለምን ወደዛ ምናምን ይላል። እንግዲህ ከቀጣይ ብድ ይፈጠራል ብድ እንደሚፈጠር አናውቅም። ማለት እንደዚህ የኔን አርጋው ብቻ ከባድ ነው። ሁለቱም አንድ ላይ አሁን ገና እሱ ራሱ ሌላ አራተኛ ቴንሽን ነው። አንዴ በዳጣ አንዴ በሰላም አንዴ በሚስት ይጨናነቃል። ደግሞ ሌላ በተረገዘው ልጅ አሁን ደግሞ አንዳንዴ እኮ አቢጌል ልክ ናት፣ በጣም ታበዛዋለች እንጂ ልክ ናት። መጠርጠሩ በጣም ብዙ ነገር እያበዛሽ ነው እንጂ እና እሷ ደግሞ መስተፋቅር ምናምን እፈልጋለሁ እያለች ነበር። እውነት መስተፋቅር አሁን ያ ጅል ያመጣልኛል ብላ ነው አንድ ድረስ ላገኘት ነው በትኬት ቆርጥሻል አላት። ረጭም ልቅልቅ አሉብኝ። አሁን በተለይ የአራቱ ነገር ያስጠላል። እና አቢጌልስ ችግር የለውም። አሁን ይሄ ነገር ሲፈጠር እናቲቱ ሰው አትሆንም። አንደኛ ልትል ትችላለች፣ ሁለተኛ ደግሞ እንደዚህ ብላ አታምንም። አንድ ከአንድ ቤት ሰራተኛ ሁለት ልጅ ወለደ ማለት ከባድ ነው፣ በጣም ከባድ ነገር ማለት ነው። ምን እንደሚያደርጉ አናውቅም። ያላችሁ በሰላማችሁ ይዛ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ቪዲዮውን እስከ መጨረሻው ደህና ደሩ። ሰላም ባንተ ነው የኔ ጌታ።